ፕሬዝዳንቱ እኔ ልሁን ህወሓትና ሸኔን ያጣላው ድርድር ጌታቸው ረዳ ያወጡትን ሚስጥር እንመለከተዋለን። ከዚህ ውጪ ህወሓት ለአፍሪካ ህብረት አስቸኳይ የድረሱልኝ ጥሪ አቅርቧል፣ እንመለስበታለን። እንደዚሁም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የባህር በር ማግኘትን ጉዳይ ወደ ተግባር ልንቀይረው ጫፍ ላይ ደርሰናል ብለዋል። ከዚህ ውጪ ባለዘጠኝ ነፍሱ ፑቲን ከሰሞኑ አስደንጋጩን የግድያ ሙከራ አምልጠውታል። ዝርዝሩን ዜናችን ይመለከተዋል። ጤና ይስጥልን። አመሻሽ ላይ የሚደመጠው የሸገር ታይምስ ዜና እንሆ ተጀምሯል። በመግቢያችን ላይ የሰማችሁት አበይት ነጥቦችን ነው። ወደ ዝርዝር መረጃዎች እናምራችሁ። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራም። ፕሬዝዳንቱ እኔ ልሁን ህወሓትና ሸኔን ያጣላው ድርድር ጌታቸው ረዳ ከኤንቢሲ ቴሌቪዥን ጣቢያ ጋር ከሰሞኑ በሰጡት ቃለ ምልልስ ላይ ካነሷቸው ነጥቦች መካከል በጦርነቱ ጊዜ የተደረጉ ሚስጥራዊ ድርድሮች ይገኙበታል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት ወደ አዲስ አበባ እየገባ በመሰለበት ወቅት ከኦነግ ሸኔ ጋር ለመተባበር የተዘጋጀው ቻርተር አንዱ ነው ሲሉ አስታውሰዋል። ጌታቸውም ይህ ቻርተር የአብይ አህመድን መንግስት ከስልጣን ካስወገዱ በኋላ ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራውና መንግስት ኦነግ ሸኔ ሲል ከሚጠራው ኃይል ጋር የሽግግር መንግስት ለመመስረት ቻርተር ተዘጋጅቶ ነበር ብለዋል። ይህ ቻርተር ግን ረጅም መንገድ መዝለቅ አልቻለም ያሉት ጌታቸው የልዩነቱ መነሻ ምክንያት ሸኔዎች የሽግግሩ ፕሬዝዳንት ከኦሮሞ ይሁን የሚል ጥያቄ በማቅረባቸው ሳቢያ ነው ብለዋል። እኛ በጦርነት መስዋዕትነት ከፍለን ወደ ሀገሪቱ መዲና እየገባን እነሱ ግን መሪው ከኛ ወገን ይሁን ሲሉ መስማማት አልቻልንም ነው ያሉት። ጌታቸው በጦርነቱ ጊዜ አዲስ አበባ እንግባ ወይንስ አንግባ የሚል ሙግት እንደነበርም ያስታውሳሉ። ገሚሱ ሚሊዮን ቆርጠን ኮምቦልቻ ላይ ተቀምጠን ወልቃይትን አስለቅቀን ከፌዴራል መንግስቱ ጋር እንደራደር የሚል ወገን ነበረን በማለት ቀሪው ግን ወደ አዲስ አበባ መግባት ቀላል መስሎ ታየው ነው ያሉት። ያኔ እኛ እስር ቤት ከነበሩት እነ ጀዋር መሐመድ ጋር እንገናኝ ነበር ያሉት ጌታቸው በተለይም ጄኔራል ጻድቃን ገብረትንሳኤ ከነ ጀዋር ጋር በተደጋጋሚ መጻጻፋቸውን ገልጸዋል። በወቅቱ ጀዋር እኛን ከሸኖ እንዳታልፉ ይለን ነበር በማለት ነው ይፋ ያደረጉት። ሐመር ወረዳ የተያዙት ስደተኞች መነሻቸውን አዲስ አበባ ያደረጉ 103 ኤርትራውያን ስደተኞች በወላይታ ሶዶ፣ አርባ ምንጭ፣ ኮንሶ በኩል አልፈው ወደ ደቡብ ኦሞ ዞን ሐመር ወረዳ በኩል ወደ ኬንያ ድንበር ለመሻገር ሲሞክሩ ኤርቦሬ በሚባል አካባቢ ከናዘዋሪዎቻቸው በቁጥጥር ስር መዋላቸውን የደቡብ ኦሞ ዞን ዋና አስተዳዳሪ አቶ ማዕከል ማሊኮ አሳውቀዋል። ስደተኞቹ በሁለት ሲኖትራክ መኪና ተጭነው ወደ ወረዳው መግባታቸውን ፖሊስ በደረሰው ጥቆማ መሰረት ከ5 ህገወጥ የሰው አዘዋዋሪዎች ጋር እጅ ከፈንጅ በቁጥጥር ስር መዋሉን አብራርተዋል። የሲኖትራክ ሹፌሩም ተይዟል የተባለው ከስደተኞቹ ውስጥ 9 የሚሆኑት ህጻናት መሆናቸውን ገልጸዋል። በየጊዜው በመስመሩ በህገወጥ ደላሎች አማካኝነት በርካታ ኤርትራውያን ወደ ኬንያ ለመሻገር ሲሞክሩ እንደሚያዙ የገለጹት አቶ ማዕከል ከ2 ሳምንታት በፊት በቁጥር 40 የሚሆኑ ኤርትራውያን ስደተኞችን ይዘው መመለሳቸውንና አንዳንዱ ሁለተኛና ሶስተኛ ዙር ተመልሰው መጥተው እንደሚያዙም አረጋግጠዋል። በአመት በአማካይ 1000 የሚሆኑ ስደተኞች ዞኑን አቋርጠው ለማለፍ ሲሞክሩ ይያዛሉ ያሉ ሲሆን ሁልጊዜም የማቆያ ችግር እንደሚያጋጥማቸው ገልጸዋል። አሁን የተያዙት ኤርትራውያን ስደተኞች በዞኑ ማዕከል ዲመካ በመንግስት ቢሮዎች አካባቢ እንዲያርፉ መደረጉንም ተናግረዋል። ወደ ሌላኛው ጉዳይ እናምራችሁ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ መሸጋገሩን ይፋ አድርገዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲው ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለውም ተግባራዊ ምዕራፍ መሸጋገሩን ገልጸዋል። ሚኒስትሩ ይህንን ያሉት የህዝብ ተወካዮች ምክር ቤት ትላንት ታህሳስ 21 ቀን 2018 ዓ.ም ባካሄደው የ5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ ላይ ነው። በወቅቱም የምክር ቤቱ አባላት የሀገሪቱን የባህር በር ፍላጎትና ተያያዥ የዲፕሎማሲ እንቅስቃሴዎችን በተመለከተ ላነሱላቸው ጥያቄዎች ምላሽ ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ነው ሲሉ የገለጹት ሚኒስትሩ ጉዳዩ አሁንም ቅድሚያ የሚሰጠው የጋራ ሀገራዊ አጀንዳ መሆኑን አጽንኦት ሰጥተዋል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁ
እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑን እንዲሁም አሁን ላይ እየተከናወኑ ያሉት የዲፕሎማሲ እንቅስቃሴዎችም አበረታች ምልክቶች እያሳዩ መሆናቸውን ገልጸዋል። ሚኒስትሩም የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያን የባህር በር ጥያቄ ሲያስተዋውቁና ዘብ ሲቆሙ ለነበሩ ዜጎችም ምስጋና አቅርበዋል። ህወሓት ለአፍሪካ ህብረት አስቸኳይ የድረሱልኝ ጥሪ አቅርቧል። የትግራይ ህዝብ ነጻ አውጪ ግንባር ትህነግ በትግርኛው ምህጻረ ቃል ህወሓት ጽህፈት ቤት ለወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ባለ 2 ገጽ ደብዳቤ ጽፎ አሰራጭቷል። ደብዳቤው አፋጣኝ ሰብአዊ ጣልቃ ገብነት እንዲደረግ የሚል አስቸኳይ ጥሪ ነው። ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የተጻፈው ደብዳቤ እንደሚያሳየው በትግራይ ውስጥ በተፈናቃዮች ላይ እየደረሰ ያለው ከፍተኛ የረሃብ እልቂትና የፕሪቶሪያ ስምምነት መጣስ የሚል ነው። ለፕሪቶሪያ የሰላም ስምምነት አደራዳሪዎች በሚል የተሰራጨው ይህ ደብዳቤ እንደሚያትተው በሰሜን ኢትዮጵያ ትግራይ በሚገኙ ተፈናቃዮች ላይ እየደረሰ ያለውን አስከፊና ሆን ተብሎ የተፈጠረ የረሃብ አደጋን በተመለከተ ይህንን ደብዳቤ በአጣዳፊነት ለመጻፍ ተገደናል ይላል። ከህዳር 2013 ዓ.ም ጀምሮ ለ5 ዓመታት ቀጥሏል ያለው የረሃብ አደጋ ማግስትም በተያዘው ታህሳስ ወር የሟቾች ቁጥር ከጦርነቱ ጊዜ በላይ በከፍተኛ ሁኔታ ጨምሯል ያለው በደብረ ጽዮን ገብረ ሚካኤል የተላከው ደብዳቤ በትግራይ በሚገኙ የተፈናቃይ ማዕከላት ህጻጽ፣ ሽረ፣ አድዋ፣ አብያዲ፣ አዲግራት፣ መቀለና ሌሎችም በመቶ ሺዎች የሚቆጠሩ ሰዎች የፕሪቶሪያውን ስምምነት አንቀጽ 4ን በሚጥስ መልኩ ስልታዊ ለሆነ ረሃብ ተጋልጠዋል ይላል። የሰዎች አካል ወደ አጽምነት ተቀይሯል፣ ህጻናትና አዛውንት በከፍተኛ ቁጥር እያለቁ ነው ሲልም ወንጅሏል። የፌዴራል መንግስት ሐሰተኛ መግለጫዎችን እያወጣ ነው ሲል የወነጀለው መግለጫው የፌዴራል አደጋ ስጋት አመራር ኮሚሽን እርዳታ እያቀረብኩ ነው የሚለው ፕሮፓጋንዳ እንጂ በተግባር ወደ ተፈናቃዮች የደረሰ ትርጉም ያለው እርዳታ የለም ባይ ነው። መንግስት ማህበረሰቡ የሚያደርገውን የእርስ በርስ መረዳዳትን ወንጀል አድርጎታል ሲል የተቸው ድርጅቱ በማህበራዊ ሚዲያ ገንዘብ የሚያሰባስቡ የማህበረሰብ አንቂዎች ዛቻ እየደረሰባቸው ነው ብሏል። ቲክቶከሮች ያሰባሰቡት በ10 ሚሊዮኖች የሚቆጠር ብር ወደ መንግስት አካውንት እንዲያስገቡ የተገደዱ ሲሆን የህዝብ መረዳጃ ሀብቶችም እየተወረሱ ነው፣ ከዲያስፖራ የሚላክ የገንዘብ ድጋፍም ታግዷል ሲል አስታውቋል። ተፈናቃዮችን አግቶ ለፖለቲካ መጠቀሚያ እያዋለ እንደሆነ በትግራይ ተወላጅ ፖለቲከኞችና ወታደሮች ጭምር የሚወነጀለው ህወሓት ከ1 ሚሊዮን በላይ ተፈናቃዮች አሁንም በወረራ ስር ወደሚገኘው ምዕራብ ትግራይ መመለስ አልቻሉም ሲል አቤት ብሏል። በዚህም አፋጣኝ እርምጃ እንዲወሰድባቸው ሲል የጠቀሳቸው አስቸኳይ ሰብአዊ ተደራሽነት፣ ምግብና ውሃ፣ የህክምና ቁሳቁሶች እንዲሁም ሌሎች ያለምንም ቅድመ ሁኔታ ለሁሉም የተፈናቃይ ማዕከላት እንዲደርሱ ጠይቋል። ባለፉት ዓመታት በረሃብ አደጋ የደረሰባቸውን ሰዎች የሚያጠና ገለልተኛ ምርመራ እንዲደረግም ነው የጠየቀው። ተፈናቃዮች ወደ ቀያቸው እንዲመለሱ የፕሪቶሪያ ስምምነትን ማስከበር የተቀመጡ ገደቦችን ማንሳት፣ ይፋዊ ተጠያቂነት ከተጠቀሱት መካከል ይገኙበታል። የአደጋ ስጋት ስራ አመራር ኮሚሽነር ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ህወሓት መሰረታዊ ፍላጎቶችንና የሰብአዊ ቀውሶችን ለፖለቲካዊ ዓላማዎች እያዋለ ነው በማለት ከሰው ይህም ተግባር ለረጅም ጊዜ ሲተገበር የቆየ ልማድ መሆኑን ገልጸዋል። አክለውም ህወሓት ለተፈናቃዮች ተብሎ የተላከን እርዳታ የዓለምን ትኩረት ለመሳብ ለሚሰራው ድራማዊ ፕሮፓጋንዳ እየተጠቀመበት ነው ሲሉ መወንጀላቸው ይታወሳል። ወደ ውጭ ጉዳይ እናምራችሁ። የጋዛ ዜጎች ወደ ሶማሊላንድ። የሶማሊያው ፕሬዝዳንት ከሰዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ሶማሊላንድ እውቅና ለማግኘት ስትል ፍልስጤማውያንን ለማስፈርና የእስራኤልን የጦር ሰፈር ለማስተናገድ ተስማምታለች ሲሉ ነው የወነጀሉት። የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሊላንድ ከእስራኤል እውቅናን ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናግረዋል። እነርሱም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆን ናቸው ብለዋል። ፕሬዝዳንቱ አክለውም እስራኤል ቀድሞውኑ በሶማሊላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁም መረጃ ሶማሊያ እጅ ላይ እንዳለ ገልጸዋል። በመሆኑም እስራኤል ለሶማሊላንድ የምትሰጠውን እውቅና በሚስጥር ሲከናወን የነበረውን ግንኙነት ይፋዊና መደበኛ ማድረግ ብቻ እንደሆነ ተናግረዋል። የሶማሊያው መሪ አክለውም እስራኤል ፍልስጤማውያንን በኃይል ወደ ሶማሊያ ለማፈናቀል እንደምትሞክርና የእስራኤል በዚያ አካባቢ መገኘት ለሰላም እንዳልሆነ ገልጸዋል። እንደ ፕሬዝዳንት ሐሰን ሼህ መሐመድ ገለጻ እስራኤል ለንግድና ለኢኮኖሚ እጅግ አስፈላጊ የሆኑትን የባህር መስመሮች ማለትም ቀይ ባህርን፣ የፋርስና የኤደን ባህረ ሰላጤን የሚያገናኙ ስትራቴጂካዊ የውሃ አካላትን ለመቆጣጠር እየጣረች ነው። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ለአልጀዚራ እንደተናገሩት እስራኤል ለሶማሊላንድ የሰጠችው ያልተጠበቀና እንግዳ እውቅና በጋዛ በሚገኙ ፍልስጤማውያን ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል ነው ያሉት።
ባለ 9 ነፍሱ ፑቲን ከሰሞኑ አስደንጋጩን የግድያ ሙከራ አመልጦታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንን ለመግደል የተላኩ ድሮኖች ኢላማቸውን ሳይመቱ ቀርተዋል። ፑቲንም ከግድያው አመልጠዋል። አርቲ ኒውስ እንደዘገበው ፑቲንን ለመግደል ከተለያየ አቅጣጫ የተላኩ ድሮኖች ፕሬዝዳንቱን ባያገኙም ዓላማቸው ግን ከተቻለ የበርካታ ንጹሃን ሕይወት መቅጠፍ ነበር ሲል አትቷል። ድሮኖቹ የተተኮሱት የፑቲን መኖሪያ ቤት ላይ ቢሆንም በሩሲያ የጸረ ድሮን ቴክኖሎጂ መክሸፍ ችለዋል። የተተኮሱት ሰው አልባ ጄቶች በቁጥር 91 እንደሆነ ነው የሩሲያ መከላከያ ሚኒስቴር የገለጸው። ይህ ጥቃት የተፈጸመው የፕሬዝዳንት ትራምፕና ዜሌንስኪ ውይይት በፍሎሪዳ ሊደረግ 2 ሰዓታት ሲቀሩት እንደነበረም ተነግሯል። የሩሲያ መከላከያ ሚኒስቴር ዜሌንስኪ ሰላምን ለማስፈን ውይይት እየተደረገ ባለበት በዚህ ወቅት ይህ ጥቃት ከሀገራቸው እንደተፈጸመ ካላወቁ ወይ እየዋሹ ነው ወይ ደግሞ በዩክሬን ላይ ማዘዝ አቁመዋል ብሏል። ዘገባው እንደሚለው የድሮን ጥቃቶቹ የተተኮሱት ብራያንስክ፣ ስሞሊያንስክና ኖቭጋርድ በተባሉ ክልሎች ላይ ነው። የመከላከያ ሚኒስትሩ ስለዚህ የድሮን ጥቃት በወጣው ዝርዝር ሰነድ ጥቃቱ በሚገባ የታቀደበትና ምዕራፎች የነበሩበት ነው ብሏል። የከሸፉት ድሮኖችም መሬት ላይ በኖቭጋርድ ክልል ወዳድቀው የታዩ ሲሆን መጠነ ሰፊ ውድመት እንዲያደርሱ ታስበው የተገጠሙላቸው መሳሪያዎችንም የያዙ ናቸው። ለዚያም ነው በርካታ ሰው እንዲገድሉ ታስበው ነበር ያለው ዜሌንስኪ። የኪየቭ መንግስት በሩሲያው ፕሬዝዳንት መኖሪያ ላይ ጥቃት አልፈጸመም በሚልም የድሮን ጥቃቱን አስተባብለዋል። ነገር ግን የሩሲያ መከላከያ ሚኒስቴር ዜሌንስኪ ሰላም ሊሰፍን ውይይት እየተደረገ ባለበት በዚህ ወቅት ይህ ጥቃት ከሀገራቸው እንደተፈጸመ ካላወቁ ወይ እየዋሹ ነው ወይ ደግሞ በዩክሬን ላይ ማዘዝ አቁመዋል ነው ያለው። መግለጫውን የሰጡት የሩሲያ አየር ኃይል የአየር መቃወሚያ ዩኒት ወታደሮችን የሚመሩት ሜጀር ጀነራል አሌክሳንደር ሮማኒኮቭ እንዳሉት ዩክሬን የድሮን ጥቃቱን የፈጸመችው ወደ ሩሲያ ፕሬዝዳንት መኖሪያ ቤት በሚወስዱ በርካታ መንገዶች ላይ ሲሆን ብራያንስክ፣ ስሞሊንስክ፣ ትቨርና ኖጎጎርድ ክልሎችን በማቆራረጥ የተፈጸመ ነው ብለዋል። እንደ ሮማኒኮቭ ገለጻ ዩክሬን በዚህ ጥቃት ውስጥ ከተጠቀመችበት 91 ድሮኖች ውስጥ 50ዎቹ በብራያንስክና ስሞሊንስክ ክልሎች አየር ላይ ተመተዋል። ሁለቱም ግዛቶች ከፑቲን መኖሪያ በመቶዎች ኪሎ ሜትር ርቀት ላይ የሚገኙና ከዩክሬን የሚተኮሱ የድሮን ጥቃቶችን ለሁለት ተከታታይ ቀናት ለመጋፈጥ ተገደው ነበር ነው የተባለው። መከላከያ ሚኒስትሩ መግለጫውን በሰጠበት ወቅት የቀረበው ካርታ እንደሚያመላክተው ወደ ብራያንስክና በስሞሊንስክ ማዕከል የተተኮሱት የጦር መሳሪያዎች ከቫልዳይ በስተደቡብ በግምት 520 ኪሎ ሜትር ርቀት ላይ የሚገኝ ነው። ሚኒስትሩ አክሎም ወደ ቫልዳይ ግዛት የተተኮሱት 50 የዩክሬን ድሮኖች እንዴት እንደከሸፉ ይፋዊ ማብራሪያ አልሰጠም። ሌሎች 41 ሰው አልባ አውሮፕላኖች በኖቭጎርድ ክልል ላይ መክነዋል ብሏል። የጥቃቱ ዝግጅት ላይ የተሳተፉት የአየር ላይ ትጥቅ ብዛቶች በኪየቭ አገዛዝ የተፈጸመው የሽብር ጥቃት ሆን ተብሎ በጥንቃቄ የታቀደና በምዕራፍ ተከፋፍሎ የተከናወነ መሆኑን በግልጽ ያሳያል ሲሉም ጄኔራሉ ተናግረዋል። ከሮማኒኮቭ መግለጫ ጎን ለጎን የመከላከያ ሚኒስትሩ በሌሊት በበረዷማ ጫካ ውስጥ የተተኮሰ የዩክሬን ድሮን የሚያሳይ ቪዲዮ አውጥቷል። ይህም በቫልዳይ ላይ ከተጠቀሙባቸው ደርዘን ጥቃቶች አንዱ እንደሆነ ተነግሯል። የመከላከያ ሚኒስቴር መግለጫ ሩሲያ በፑቲን መኖሪያ ቤት ላይ ጥቃት ፈጽማለች የሚለው መግለጫ የተፈበረከና ምናልባትም በትራምፕ አስተዳደርና በኪየቭ መካከል ወሳኝ የሰላም ድርድር እየተደረገ ባለበት ወቅት ላይ የወጣ እንደዚሁም ግጭትን ለመፍጠር የተደረገ ሙከራ ነው በሚል በዩክሬን ባለስልጣናት የተሰነዘሩትን ክሶችን ውድቅ ከማድረግ የተቆጠበ መስሏል። ያሳለፍነው ቅዳሜና እሁድ በፍሎሪዳ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የተገናኙት ትራምፕ ለጋዜጠኞች በሰጡት መግለጫ ስለ ክስተቱ በጣም ተቆጥተዋል ነው የተባለው። በሌላ በኩል ደግሞ የዩክሬን የድርድር ልዑክ በዚህ ጥቃት ዙሪያ ከአሜሪካ ባለስልጣናት ጋር መወያየቱም ተሰምቷል። በኔቶ የአሜሪካ አምባሳደር ማቲው ዊታካር እንደተናገሩት አጋሮቻችን ይህ ጥቃት ሐሰተኛ ነው ወይንስ እውነተኛ የሚለውን ለማረጋገጥ የምዕራቡ ደህንነት ተቋማት የቴክኒክ ጉዳዮችን እየተመለከቱ እንደሆነም ጥቆማ ሰጥተዋል። ከግምት ውስጥ በማስገባትም ብለዋል ማክሰኞ ዕለት የምዕራባውያን የስለላ ኤጀንሲዎች የሩሲያን የይገባኛል ጥያቄዎች እየመረመሩ መሆናቸውንም ተናግረዋል። በእርግጥ ተከስቷል የሚለው ግልጽ አይደለም ሲሉም ዊትከር ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ተናግረዋል። ያም ሆነ ይህ ጥቃት በእርግጥ ተፈጽሟል ለማለት ማረጋገጫ አላገኘንም ነው ያሉት። ዩክሬን በየቀኑ በመዲናዋ ላይ ድሮኖችና ሚሳኤሎችን በእርዳታ መልክ የምታገኝ ሲሆን ዋነኛ ዓላማዋ ግን ራሷን ለመከላከል እንደሆነ ነው የሚጠቁመው። ይህ መረጃ እውነት ከሆነም የዩክሬን ድሮኖች በፕሬዝዳንት ፑቲን በሚኖሩባቸው አካባቢዎች በቅርብ ርቀት ዘልቀው ሲገቡም የመጀመሪያ አይደለም። ከዚህ ቀደም በተመሳሳይ በፈረንጆቹ 2023 ግንቦት ወር ላይ በክሬምሊን ከተማ በሚገኝ
በሚገኝ መኖሪያ ቤት ጣሪያን በሳስተው የገቡ 2 ድሮኖች ተተኩሰው የነበረ ሲሆን ያ ጥቃት ፑቲንን ለመግደል ያለመ ነበር ተብሏል። ፕሬዝዳንት ዜሌንስኪም ቢሆኑም ጦርነቱ ከተጀመረበት የካቲት 2024 ጀምሮ ፑቲንን ለመግደል በርካታ ያልተሳኩ የድሮን ጥቃቶች ተፈጽመዋል። በተጨማሪም ከዚህ ቀደም በፑቲን ላይ የዩክሬን ጦርነት ከተጀመረ በፊትና በኋላ የተደረጉ በድምሩ 6 ዋና ዋና የግድያ ሙከራዎች ተመዝግበዋል። ለአብነት ያክል የዩክሬን ጦርነት ከተጀመረ በኋላ የተደረጉ 3 ዋና ዋና የግድያ ሙከራዎችም ይጠቀሳሉ። የመጀመሪያው ሙከራ ጦርነቱ በተጀመረ ማግስት በካውካስ አካባቢ እንደተደረገ የዩክሬን ወታደራዊ መረጃ ኃላፊ ኪሪሎ ቡዳኖቭ ገልጸዋል። ምንም እንኳን ሩሲያ ይህንን ሙከራ በይፋ ባታረጋግጥም የዩክሬን መረጃ ምንጮች ሙከራው ሳይሳካ መቅረቱን ገልጸዋል። ሁለተኛውና በዓለም አቀፍ ደረጃ ከፍተኛ ትኩረት ያገኘው ሙከራ ግንቦት 2015 በእኛ አቆጣጠር ወይም ደግሞ በፈረንጆቹ ግንቦት 2023 በክሬምሊን ቤተመንግስት ላይ የተደረገው የድሮን ጥቃት ነው። በዚህ ወቅት 2 ድሮኖች በቤተመንግስቱ ጣሪያ ላይ የፈነዱ ሲሆን ሩሲያ ድርጊቱን በፕሬዝዳንቱ ሕይወት ላይ የተሰነዘረ የሽብር ጥቃት በማለት በይፋ ከሳለች። ሶስተኛውና በጣም የቅርብ ጊዜ ሙከራ ደግሞ ባለፉት ጥቂት ቀናት ማለትም በፈረንጆቹ ታህሳስ 2025 ውስጥ በቫልዳይ በሚገኘው የፑቲን መኖሪያ ቤት ላይ የተሰነዘረው መጠነ ሰፊ የድሮን ጥቃት ነው። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ 91 ድሮኖች ጥቅም ላይ እንደዋሉና ጥቃቱ ፕሬዝዳንቱን ኢላማ ያደረገ እንደነበር ገልጿል። ዩክሬን ግን ይህንን ክስ የፈጠራ ወሬ በማለት አስተባብላለች። ከዚህ ባለፈ ከዩክሬኑ ጦርነት በፊት 5 የግድያ ሙከራዎች ተደርገዋል። ለአብነት ያክል በነሐሴ 1992 ዓ.ም በያልታም፣ ጥር 1994 በአዘርባይጃን፣ ጥር 1995 በሞስኮ፣ ጥቅምት 1996 ደግሞ በለንደን እንደዚሁም የካቲት 2004 በኦዴሳ ዩክሬን የተደረጉ ሙከራዎች የሚጠቀሱ ናቸው። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።